ደብል አድርግና ላክልን። ሳሚ ጠይቀን ወይ ጌች እንዴት ነገራል? ለታውቃችሁ ይቻላል። ጥያቄ ላይ ጎበዝ ባልሆነ እሺ፣ አሁን አፕሮቫል እኔ ልላክላችሁ። ከተጋባችሁ ምን አይል አመት ነው? 2 አመት። የ2 አመት ልጅ። 2 አመት? የ2 አመት ልጅ አላችሁ? ግን እድሜያችሁ ምን አይል ነው የሚባላለጠው? 2 አመት። 2 አመት ብቻ። እሷ 20 አመቷ ነው፣ እኔ 22 አመቴ ነው። ያ ከአንተ በሀያ እድሜ እሷ በ18 ነው ያገባት ማለት ነው። እና የቤተሰብ ጫና ምናምን አልነበረባችሁ? የተማረ ፋሚሊ ውስጥ አሁን እኔ ብዙ ማውቃቸው ሰዎች አሉ ማለት በእኔ እድሜ እንትን ብለው ማለት ሁለቱ ሰዎች አብሮ መሆን ያልቻሉ ልጃቸውን ለየብቻ እያሳደጉ ያሉ ሰዎች አሉ። ግን የኛ ፋሚሊዎች የተማሩ ስለሆኑ የኛን እድሜ ሳይሆን ያዩት ልጃችንን ነው። ገባ ማለት ልጃችን በቃ እንዲህ ነገር ተፈጥሯል። ስለዚህ በስርዓት ቤተሰቦቻችን ተገናኝተው አውርተው ሽማግሌ ተልኮ 3 ጊዜ ሰርግ ተደግሶ 80 ተፈራርመን በሰርግ ነው የተጋባ ነው። እና ጺመኔ ያኔ ጺም የለኝም ገሶ ፊት ነበርኩ። እንደዚህ አላምርም። በሰርግ ነው የተጋባ ነው። ጋይስ በሁለት ነው የሚባዘው። እኔ የተማረ ፋሚሊ በሁለት ነው የሚባዘው። እሺ ጋይስ ነገር እስካሁን የለም። ከባድ ነው። ተፈጥሮ ጋይስ ትንሽ ነው አይታይ እና እንተዋወቅ ጋይስ ልጅ ጺም አልነበረውም። አዎ እኔ የምላችሁ አሁን ለምሳሌ ብዙ ሰው ትዳር ይላል። ከዛን ደግሞ በቃ በሪሌሽን የቆዩ ሰዎች ሁላ በሪሌሽን መቆየትን አይመክሩም። ከዛ አንጻር ምንድን ነው የምትሉት? ከተዋደድክ በሪሌሽን ረጅም ጊዜ ከምቆይ እንደኔ አብረህ ብትሆን አሪፍ ነው ላለው። ምክንያቱም ትተጋገዛለህ። ትዳር ውስጥ የማይገቡት ባይዘው እንትን ስለሚሉ ነው፣ ስለማይተማመኑ። ስገባ ሰርክልክ ጠበብ ስለሚል ብዙ ሰርክል አይኖርህም እና ቀጥተኛ መንገድ ይዘህ የሆነ ራስን ለመቀየር እና ራስን በደንብ ለመለወጥ እንትን ትላለህ። ምክንያቱም ልጅ ይኖርሃል። ኃላፊነቶችን መቀበል ስትችል ራስን ለመቀየር ትሞክራለህ። ከሆነ ሰርክል ውስጥ ትወጣለህ። እኛ አሁን ጓደኛ የለንም። ጌታን ነው ምልክ ጓደኛ የለንም። ቤተሰብም ደግሞ እንትን ብለናል በቃ። እና ያንን ነገር አቮይድ ስላደረግን እኛ ለሁለት በቃ ጠንክረን እንትን ለማለት ነው እያሞከርን ያለ ነው። እሱ ስለዚህ መቆየትን ሰፖርት ታደርጋላችሁ? አናረግም። ሴቶች አሉ 10 አመት 11 አመት ብታይ ማለት ነው አብረው ቆይተው ሲጋቡ ይለያያሉ። ጭራሽ 10 አመት ጋብተው አብረው ቢኖሩ ይሻላል። ይህ ማለት በሪሌሽን ጊዜያቸው የሚያባክኑት ሰዓትና ፍቅርን ይጨርሳሉ በሪሌሽን ብላችሁ ታስባላችሁ? እኔ ምልክ ማለት አሁን ለምሳሌ የሆነ ሰው ገና አሁን በ2 ወር 3 ወር ተዋውቆ ወደ ትዳር ሳይሆን ቢያንስ ግን 2 አመት የሆነ እንደ እድሜ ወስኗል። ተማሪ ሆነክ 2 አመት 3 አመት ግቢ ላይ ቆይተክ ለምሳሌ ግቢ ላይ 2 አመት 3 አመት ቆይተክ ከግቢ እንደወጣ ቶሎ ወደ ትዳር። አሁን ሳምና ሊያን ታውቃቸዋል አይደለ? ግቢ ላይ ሆኖ ካፕል ነበሩ ምናምን። ከዛ ልክ ከግቢ ከተመረቁ በኋላ ወዴት ሄዱ? ወደ ትዳር። እንደዛ ነው መሆን ያለበት። ለምን መሰለክ? አሁን አንተ በ30 አመት ብትወልድ ልጅክ እኔ ሲያክል አንተ ኦልሬዲ እየሸመገልክ ነው። 50 አመት ሆነዋል። ገብቷል? በጣም የትውልድ በጣም የመሀል ላይ በጣም ትልቅ ክፍተት ይኖራል እና አትረዳውም፣ አይረዳህም። እኔ አሁን ግን ልጄን ልክ እኔ 30 ሲይዝ እሱ 10 እኔ 40 እንደውም እኔ 40 ሲይዝ እሱ 20 እና አስበዋል። በጣም ጓደኛሞች ነው የምንሆነው። ያን ያህል ልዩነት አይኖረንም እና ሞር ደግሞ በደንብ ትረዳዋለህ፣ እሱም ይረዳል። ግን ሰው የምለው ከተዋደደና ከተፋቀረ ቶሎ ትዳር ደግሞ ቶሎ መውለድ ልጅም ሲመጣ በረከት ይመጣል።
እኛ እንደዚህ አልነበርንም። ጌታን ልጅ ከመጣ በኋላ ነው። አሁን መልስ አግኝቷል ብዬ አስባለሁ። እኔ ቆፍጠና አልኩኝ እንጂ በጣም ነው የምትገፋፉት። አሁኑ እንዳትደውልላት ተጠንቀቅ። እሺ ብሎ እሷ ደግሞ ጋዜጠኛ ነች። ጋዜጠኛ ነች። አታውቋትም? ሀብቴን ታውቃላችሁ? ምን ቲቪ ላይ ኤስሪ ይባላል። ዱባይ ያለ ሚዲያ ነው። እዛ ነው የምትሰራው። ኦኬ። እኛ ቲቪ አለን ግን ዲሽ ምናምን የለንም። ዩቲዩብ ነው የምናይበት። አንዳንድ ኤስሪ ዩቲዩብ ነው። እኛም ዩቲዩብ ላይ ያለ ዘመኑ ወደዛ ስለሄደ አይፈረድባችሁም። እና ያለን ጌታን ችግር የለም። እኔ ጥያቄ አለ። እሺ ቆይ መጠናናት የሚባል ነገር ግን እንዴት ነው ይሰራል? ትዳር ውስጥ አስፈላጊ ነው? ሚውቲ ባይሉ ቴንኪው ታፕታፕ እያረከ ነው። ቴንኪው ባይሉ ምን አልሽኝ ብሎ ሚውቲ ረርተ ሚውቲ አረ እኔ ሚውት አላረኩም። ማን አድርጎኝ ነው? ሚውቲ አማይ ሚውቲ አይደለች። ሚውቲ የሆነ ብረት ይሰማል። ታፕታፕ አርጉ ጋይስ። በሶስት ነው የሚባዘው። እኔ ጊፍት ይሰማል። የእሷ ታፕታፕ ካም ጋይስ ገባ ጋይስ እርዱኝ። ከዚህ ታፕታፕ ውስጥ ከዚህ አይስ ውስጥ አሊወንኮ ማንታተኝ ኮፒ ሊንክ ና ጎዳ ደደፋቴ እንዴ መጠናናት የሚባል ነገር ትዳር ውስጥ አስፈላጊ ነው፣ ይሰራል። ተጠናኑ ሳትጋቡ ነው የሚሉን ብዙ ሰዎች። እና መጠናናት እንዴት ነው እስቲ? 100% ባይዘዌ ልንገርሽ፣ ያ ሰው አሁን ልንገርሽ፣ ሰው ነን አይደለ? የትኛውም ሰው ሁሉንም ነገር ልታውቂ አትችይም። የሁሉንም ሰው ገልጠሽ ሰው ልታውቂው አትችይም። ያንን ሰው ገባሽ? ግን ትንሽ ጊዜ ብትተዋወቂው፣ ትንሽ ጊዜ ብትላመጂው፣ በደንብ ብታውቂው እና ትዳሩ ስትገቢ ሌላ ነገር አይመስልሽም። ሌላ ሰው አይሆንብሽም። ግን ይሄንን የእንትን ላይፍ አውቀሽ ማለት ይሄ የሲንግል ማለት የካፕል ላይፍ ለምደሽ ትዳሩ ስትገቢ ሌላ ህይወት ነው እና ስትገቢ ትደነግጫለሽ ጌታን። ለዛ ትንሽ መጠናናቱ አሪፍ ነው። ኦኬ። ስለዚህ ተጠናኑ። ልትጋቡ ስትሉ ዝም ብላችሁ አትግቡበት ነው ባይዘው። እኔ ብዙ ጊዜ ባልና ሚስት ኢንተርቪው አደርጋለሁ። ኢንተርቪው አለኝ እና ይሄ ሚዲያችን ላይ ባልና ሚስት ያመጣው ያው ታርፈን በጣም ያጋሩናል። እና ጋይስ ኮፒ ሊንክ ና ጎዳ ፕሊዝ ታፕታ ጎዳ ደደፋቲ እና አሁን እናንተ ማለት ነው ሁለታችሁ ፈልጋችሁ ተስማምታችሁ ነው ወይስ የእሷ ወይም አንተ ግፊት ነው ትዳር ውስጥ የከተታችሁ? ትገቡ ያደረጋችሁ መልሽላቸው። እኛ እድሜያችን ለትዳርም አቅምም አልነበረንም፣ ስራም የለንም፣ ተማሪ ነበርን። እንዋደዳለን። ኦኬ። ግን በመሀል ልጅ ተፈጠረና በቃ ወደ ትዳር ገባን እንጂ በዚህ እድሜያችን የመጋባት እንትን አልነበረንም። ምክንያቱም ዝም ብለሽ ማግባት አይሆንም። ምክንያቱም ብዙ ኃላፊነት አለው አይደል? ትዳር ገንዘብ ያስፈልጋል፣ ስራ ያስፈልጋል። ልጁ ከሰርግ በፊት ነው ተፈጠረ ማለት ነው። የፈጠነ አገባት እንደዛ ልጠይቃችሁ ነበር። መጀመሪያ ጥያቄ እንደዛ ነበር እና ቀየርኩት። ልጅ ስለተፈጠረው ነው ወይስ መገባት ፈልጋችሁ ነው የተጋባችሁት ብዬ ልጠይቅ ነበር እና ጥሩ ነው። እኔ በእርግጥ የምነግርሽ ነገር የእኔ ተፈጥሮ እንዴት ነው፣ እኔ ከሆነ ሰው ጋር ሪሌሽንሽፕ ውስጥ ካለው ወደኋላ አልልም። በቃ በዛ ሰው ላይ እምነት ይኖረኛል። ያን ሰው ከወደድኩት ምንም አይነት ነገር እንትን ቢል እጸናለሁ በዛ ሰው ላይ ማለት ነው። እሷ ደግሞ ከድሮም በጣም ነበረ የምትወደኝ እና እኛ ጊዜው ከሄደ በኋላ ነው ያወቅነው። ሲቀጥልም ደግሞ የመጀመሪያዋም ነኝ የመጀመሪያም ነች። በቃ ባህሪያችንም ምናምን ስለገጠመ በቃ እንንገር ነው ያልኳት። ለቤተሰብ እንንገር አልን። ቀስ በቀስ ዳርዳር ብለን ነገር ናቸው። ከዛን እነሱ ተወያይተው ምናምን አንድ አደረጉን። እኛም ደግሞ ከድሮ የተሻለ ቦታ ላይ ያለ ነው። አሁንም በደንብ ሰርተን ደግሞ
ቤተሰባችንንም ልጃችንንም የተሻለ ነገር ላይ ለማድረግ እንሞክራለን። ፈጣሪ ያሳካላችሁ ነበር። አሜን። እኔ ግን የሆነ ሁሌ ጥያቄ የሚፈጥርብኝና ሁሌ በትኩረት የማየው ነገር አለ በትዳር ዓለም ውስጥና ባልና ሚስት ሲጋቡ ወደ መመሳሰል ይመጣሉ እና እናንተ ላይም እያየሁ ነው። ይሄ ነገር እውነት ነው እንዴ? ጠይቃት፣ እሷ ነች ተመሳሳይ ምግብ ስለምንበላ ነው። የምሬን ነው። በጣም ብዙ ሰው በቃ ወደዛ ይሄዳል። አይ ብዙ ሰው ግን ከድሮ ጀምሮ ትመሳሰላላችሁ ይለናል። እህትና ወንድም ነው የምንመስላቸው ብዙዎቹ። እኔም እኮ መጀመሪያ እንዴት ነው ትዳር ውስጥ ናችሁ ምናምን እኮ ብዬ ጠይቄያለሁ። አይ አሁን እዚህ አዲስ አበባ ከመጣን አመት ምናምን ሊሆነን ነው። የናዝሬት ልጆች ነን ደግሞ ጋይስ፣ የአዳማ ልጆች ነን። አዳማ ነው ተወልደን ያደግነው እና አሁን እኔም እሷም እዛ ነው ተወልደን ያደግነው። የሚጠብቅ ታገራ ማለት አንተ ይጎዲ ለሞስ እና አዳማ ከመጣሁ አገኛቸዋለሁ ማለት ነው። አሁን ሸገር፣ አሁን አዲስ አበባ ነን። የት አካባቢ? የት ሰፈር? ወደ ቦሌ አራብሳ ሰሚት ምናምን ሀያት ምናምን። በቃ እኔ አንድ ቀን ምሳ ጋብዛችኋለሁ። ቤታችን መጥተህ እኛ እንጋብዛለን። እውነት ጋብዛችኋለሁ አንድ ቀን። ደስ ይለናል። አሁን ዛሬ የተዋወቃችሁ ብዙ ወንድሞች አላችሁ። ሀፍቴ አሁን በጣም ተወዳጅ ያው በኦሮሞዎቹ ዘንድ በጣም ተወዳጅ የሆነ ልጅ ነው። ታውቃላችሁ ብዬ አስባለሁ። አታውቁትም? በፊት እኔ ሀብቴ እኔ እንጃ። ከአሁን በኋላ ግን ስላወቅኩት ደስ ብሎኛል። ጌታን ብልሴን ሰጣቋት። እኔ ሳሚ አዲስ አልሆነብኝም። እኔ አንተን ነው በደንብ ያወቅኩክ። ግን ምናልባት እሱ የሰራቸውን ስራዎች ገብቼ ካየው በኋላ ላስታውሰው ይችላል። እቺን ቆንጂዬ ልጅ ግን ዛሬ ነው ያየኋት። በጭራሽ ቆንጂዬ ማለት አይፈቀድም። ይፈቀዳል። ቆንጂዬ ነች። እሺ ለአንቺ ብዬ እኮ ነው። ኧረ ችግር ማለት ስምሽ ማን ነው ግን? አንቺ ቢታንያ ይባላል። ያንቺ ስም? ቢታንያ። ኦኬ ቢታ ብለን እንጥራሽ እንግዲህ እንደ ዘመኑ ቋንቋ እንደተመቸሽ ማለት ቢታንያ ማለት የእግዚአብሔር ከተማ ወይስ ከመጽሐፍ ቅዱስ? ትክክል። ደስ ይላል። የሁለታችሁም ስም ያምራል። የልጃችን ስም ደግሞ ዮሐስ ሀፍናን ገመቹ ይባላል። ዮሐስ ሀፍናን ገመቹ እግዚአብሔር ሰጠኝ ማለት ነው። እግዚአብሔር ነው የሰጠኝ። ደስ ይላል። እና በስራስ ምንድን ነው አሁን እንትን የምትሉት ስራ ምናምን? ስራ ይህ ሰውዬ ብዙ ስራ ነው ዋይዞ ጋይስ የሚሰራው። ኢንቴሪየር ዲዛይነር ነው፣ ግራፊክስ ዲዛይነር ነው፣ ሳሊ ነው፣ ካሜራማን ነው፣ ሎጎ ይሰራል። ዴኬር መክፈት የምፈልጉ ካላችሁ እንደዚህ በርገር ቤት፣ ኮፊ ሃውስ ምናምን ሎጎ ይሰራላችኋል ጋይስ እዚህ ያላችሁ ሰዎች። እና በጣም ብዙ ጥበብ ያለው ማስታወቂያም ስራ ላይ ምናምን ማስታወቂያ ይሰራል። ስዕሎቼ ምናምን አሁን እንደዚህ አሁን ይሄ ቤት ውስጥ እኔ ነኝ የሳልኩት ከሩቅ ስለሆነ ነው እንጂ ማለት በቃ የትኛውንም እንትን የግድግዳ ስዕል ለዴኬር ምናምን ቁጭ ነው ማደርገው ይሰራል ጋይስ። ቁጭ በቃ ባይዘዌ ፕሮፌሳሊ ነው። እንከን በእኛ ካታጎሪ ውስጥ እንዲህ ሳሌዎች ተሳትፎበታል ውድድር። ቤስት አርቲስቶች እና ያቡ አርት ነበሩ። ያቡ አርት አሁን ግን በደንብ ሙሉ ጊዜያችንን ሶሻል ሚዲያ ላይ ሰጥተን ዩቲዩብ እና ቲክቶክ ላይ ነው በደንብ መስራት የምንፈልገው አሁን በዚህ ሰዓት ማለት ነው። ስሩበት፣ እንደዛ ስሩበት። አረግን በጣም ሰው ፎሎ እያደረገን ነው። በሶስቱም ስም እናመሰግናለን። ጌታ እስካሁን አላበቃም ነው የምላችሁ። ጌታን እስካሁን በቃ ቃል የለኝም። የምር በጣም እኮ ደስ ስለምትሉ ነው። አይገባም ግን እናመሰግናለን። በጣም ነው የምታምሩት። በጣም ነው ደስ ገለቶሚ ሁላችሁም ጌታን
ፈጣሪ ስሏቸው በመጨረሻ ያጽናችሁ። 26 ነው 26 27,000 ነው። ለምን 26,700 ነበርን። አሁን ኦልሞስት 200 ሰው ምናምን ፎሎ አድርጎናል። እርግጠኛ ነኝ እኔ ጋር ያላችሁም 200 ምናምን ነው። ሰው ቀንሷል። ኢቭን መጀመሪያ ብዙ ነበር። ፎሎ አድርጓቸው። ኧረ አድርገው አርሳናሳች ትገባላችሁ በቅርብ ጊዜ። አፍቴ ጋም እንደዛ ቴንኪው ይኖራሉ። ፎሎ እናመሰግናለን። እሺ ምርጥ ሰዎች ናቸው። የምን እናመሰግናለን። ዘርቱልን እናንተ በረታለን እና ብዙ ሰው እንደውም እንደዚህ ብዙ ሰው ያለበት ቦታ ስንልክ ይቀበሉናል። ጌታን ፎቶአችንን ያዩና አንተ አይመልሱብንም። እነ ሳምሪን አወቃት። ሳምሪ እነ ሳምሪ የማን ነበረ? ጂጂኪያ የጂጂኪያ ልጅ ይሷለች። እነሱ አስገብተውናል። ብዙዎቹ በቃ እዚህ እኛ አዳማም ያሉ ታዋቂ ሰዎች ምናምን ያስገቡናል። በቃ እንዴት እንደሆነ አላውቅም። ለዛ ነው እኔም ለዛ ነው የተቀበልኳችሁ። በጣም ነው የምናመሰግነው ጌታን። ሁላችሁም ክበሩልን እና ብሎም ምከሯት፣ እሷን ምከሯት ወደ ትዳር እንድትገባ። አንቺም ያዝ ጠበቅ አድርጊ፣ ጠበቅ አድርጊ፣ ወስኝ፣ ወስኝ፣ ጠበቅ አድርግተሽ ያዢ። እችን የመሰለሽ ቆንጆ ልጅ እሱ ወስኑ ካላስገባማ በቃ አንተም ጠበቅ አድርግ። እሱ ነው ተጠያቂ። መወሰን አለበት። ዋናው የሱ ውሳኔ። አፍቴንም ምከሩት። እኔ አገባለሁ። ምሳ ጋብዛችኋለሁ ብሏል። ስንገናኝ በደንብ እንመክረዋለን። እኛ እንግዲህ ልንጋብዛችሁ ሩቅ ነን። እኔና እሷ ዱባይ ነን። እናንተ እርግጠኛ ነን 1 አመት ሰራ አድርገን እቅዳለን ዱባይ መጥቶ መዝናናት፣ ፈጣሪ ከፈቀደ። ጌታን የምሬን። እኛ ደግሞ እናናቸዋለን። ቃለው እናንተ ብቻ ነው እናናቸዋለን። እሺ እናቴ እንደውላለን። በጣም ነው የምናመሰግነው። ቴንኪው። እናንተም ያሰባችሁት ይሳካ። ጌታ አሜን። ከዚህ በላይ ልብ ነው ያላችሁ። እናመሰግናለን። እሺ ጌታ እንደናንተ አይነቱን ሳያብዛለን። ቴንኪው። አሜን። በቃ ሞገስ ይስጣችሁ። እናመሰግናለን። ቻው። ላኩልን፣ አትጥፉ። እንጫወታለን። ቴንኪው። እሺ እናመሰግናለን። መልካም ጊዜ ይሁንላችሁ። ከነዳ ወረ ዱባይ ማለት ተንሲኒ ወረ ዱባይ ገልገላ ማነኖ ኢፍታፍቲ ሳሚ ፉዲ አፍቴ ፉዲ ሳሚ ናና ዱርስ አፍቴ ኮቴኮ ቲኮ አንጋፍኒ ኮዩ አባ ሴራን ገብኒ ኮንጀራ እኒ አፉዱ ሰቦታ ፉድ አፍቴን ሳሚኒ ብሎ አጥያት ይቀበጣ አርታ ደፍኔ ብሎ ፉዱ ኤርሙ ቀብዲ ሚዞ ተኮረቶት መኮራን ታሰዋዳ ሰዋት እስቲ ብሎ ወሪ ኤርሙ ቀብዲ ጀተን ብሎ ወሪ ጃለተ ለኮሰተ ኮተና ባሬሳ አናብራሞ አዳን ኬኛ ዩ ሲንግሊዳ ኤኝ ዱርሲ አከፉዱ ለማፋኝ ኤርሙ ባሬሳ አፍቴን ባይዘው አፍቴን ሲንግሊ ሚትዳ አፍቴን ዶስታት ከነን ራወቴ አቶ በቃ አኒቨርሰሪ ዱዋሳለ ታገኛ አፍቴ ማይኒ ፉዴ ነው ማይቻርታ አንሲንግሊ ሚት ይቀብሉ ባይዘው አንሴቹዳ አንሲንግለቴ ፈኒ ማለ ኤርጋ ሳሚን ዱፌ ሴኔ ኤርጋ አፍቴን ሴኔቲ ነን ፎሎ ነጎዱ ዳበቻ እንድሩ ባይዘው ቴንኪው ዱጋ ኡልፋዳ ወሪ